እኮ አላህ መርጧቸዋልና ነብይ ይበልጣሉ አልከኝ። እንደሱ አላልኩ። እሺ ንገረኝ። አዳምጫ ለምንድን ነው የበለጡት ወደሚለው እንምጣ። እሺ ለምንድን ነው የበለጡት? ከቀደሙትና ካለፉት ነብያት እበልጣለሁ ብለው ሲናገሩ ነብዩ ሰለላሁ ዐለይሂ ወሰለም ያለፉት ነብያት ለአንድ አካባቢና ለህዝባቸው ነበር ሲላኩ የነበሩት። ምን ማስረጃ አለ ነብይ መሐመድ ለዓለም ሁሉ እንደተላኩ? ነብይ መሐመድውን ለእስራኤል ለሳዑዲ ብቻ እንደተላኩ ነው የምናውቀው እኛ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሙአዝ ሚዲያ ተከታታዮች እንዴት ናችሁ? ዛሬ በአዲስ ቪዲዮ እና እንዲሁም ደግሞ እናንተን በጣም ያስተምራል ብዬ ባሰብኩት ቪዲዮ ተመልሻለሁ ማለት ነው። ቪዲዮውን ሲጀምሩ ላይክ እና ሼር ሰብስክራይብ አድርጉ እያልኩ ወደ ዛሬው ጉዳያችን እንገባለን። ውድ ቤተሰቦቼ በዛሬው ቪዲዮአችን ማለት ነው ከቪዲዮ መግቢያ ላይ እንደሰማችሁት ወንድማችን ሁሱ የሌላ እምነት ተከታዮች የተለያዩ እስልምና ላይ ሸክ ያደረባቸውን ጥያቄዎች ሰብስበው በመጠየቅ ማለት ነው ከቁርአንና ከሐዲስ መረጃ አቅርቦላቸው መረጃ ውድቅ ያደረጉበት እንዲሁም ደግሞ ከመረጃው መካከል ትክክል ከሆነማ ብለው ራሳቸውን ወደ እስልምና ያመጡበትን ነጥብ ማለት ነው በዚህ ቪዲዮ ማስደምጣችሁና ማሳያችሁ ይሆናል። እስከ ፍጻሜው ድረስ ሁላችሁም እንድትከታተሉ ትላችኋለሁኝ። እኔም ብዙ ጊዜ እየጠፋሁ ስለሆነ እየመጣሁ ያለሁት ቪዲዮ በደንብ እንዲታይ ላይክ እና ሼር አድርጉት። እንግዲህ በዛሬው ቪዲዮአችን ተመንዳሰሰው ዋና ነጥብ ውስጥ ማለት ነው ከቪዲዮ መግቢያ ላይ እንደሰማችሁት ነብዩ መሐመድ አለይሂ ሰላቱ ወሰላም ለዓለም አይደለም የተላኩት ለመካ ብቻ እንደተላኩ ነው የምናውቀው እና እንደሌላዎቹ ነብያቶች ናቸው እንጂ ከሌሎቹ ነብያቶች የበለጠ ማዕረግ አላህ ዘንዳ የላቸውም የሚል አይነት ጥያቄ አንስተው ለዚህም ማስረጃ ወንድም ሁሱ የሚያቀርበው የቁርአን አያት አለ። ከዚህም ጋር ተያይዞ ሌሎች ጥያቄዎች ይነሳሉ። እነዛን ሁሉ እያዳመጥን ነው የምንቆየው። ቪዲዮውን ላይክ አድርጉ፣ ሼር አድርጉላችኋለሁ። በቀጥታው ወደ ቪዲዮዎቹ እንገባለን። እስከ ፍጻሜው ድረስ አብራችሁ ይቆዩ። ምን ማስረጃ አለ ነብይ መሐመድ ለዓለም ሁሉ እንደተላኩ? ነብይ መሐመድውን ለእስራኤል ለሳዑዲ ብቻ እንደተላኩ ነው የምናውቀው እኛ። ለዓለም ነው ማስረጃ ላሳይሽ። እሺ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ይላል አላህ። የነብያት ምዕራፍ ላይ ምን ይላል? ነብያትን እየጠቀሰ አንተን ደግሞ ለዓለማት ህዝብ ነው የላኩህ እያለ ቃል በቃል ይናገራል። ላሳይሽ መሰለኝ። በአይንሽ ማየት ትፈልጊያለሽ? አይ ችግር የለም ተናገር። በሌላ ቦታ ላይ ምን ይላል? ወማ አርሰልናከ ኢላ ካፈተን ሊናስ በሺረን ወነዚረን ወላኪነ አክተረ ናስ ላ ያዕለሙን ይላል። አንተ ደግሞ አጠቃላይ ለሰዎች ሁሉ ነው የላኩህ እያለ ይነግራቸዋል። በሱረቱል አዕራፍ ላይ ምን ይላል? ቁል ያ አዩሃ ናስ ኢኒ ረሱሉላሂ ኢለይኩም ጀሚዐን አለዚ ለሁ ሙልኩ ሰማዋቲ ወልአርድ ይላል። ሙሐመድ ሆይ ለሰዎች እንዲበላቸው እኔ አጠቃላይ ለሰዎች ሁሉ ለእናንተ የተላኩኝ የአላህ መልክተኛ ነኝ በላቸው ይላል። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ለዓለማት ህዝብ ነው የተላኩት። እሺ ለዛ ነው ከኢየሱስ የሚበልጡት ማለት ነው። አዎ ለአንድ ሰፈር የተላከ ነብይና ለአንድ አካባቢ የተላከ ነብይና ለዓለም የተላከ ነብይ እኩል አይደለም። ኃላፊነታቸውም እኩል አይደለም። ይሄ ስንል ግን እኛ ወላሂ ለአዚም መሲሁን በጣም ነው የምንወደው፣ በጣም የምናከብረው። መሲሁ በነገር አውቃለሁ ግን እሺ ነብዩላህ ዒሳ ዓለይሂ ሰላም በልባችን ውስጥ በጣም ትልቅ ቦታ ያለው ነብይ ነው። እኛ ሁሉንም ነብያት ነው የምንወደው። እንደው ይሄን ማበላለጥ የሚለው ስንጠየቅ ጊዜ የምናነሳው ነገር እንጂ እኛ እኮ ይበልጣሉ ብለን እንዲህ የምንፎክርበት ነገር አይደለም። ሁሉም ነብያት በልባችን ውስጥ ትልቅ ቦታ አላቸው። በጣም እንወዳቸዋለን፣ በጣም እናከብራቸዋለን። መሲሁ በተለይ መሲሁ ከአምስቱ ኡሉል ዐዝም የሚባል መጠሪያ ያላቸው ነብያት አሉ። ከነዚያ መካከል እኮ ነው መሲሁ ያስተማራት ጥቂት ዓመት ሆና ሳለች ደረጃው ግን በጣም ላቅ ካሉት ነብያት መካከል አድርጎታል አላህ ሱብሓነሁ ወተዓላ። ነብዩላህ ዒሳ ዓለይሂ ሰላም 3 ዓመት ነው ያስተማረው በዚህ ምድር ላይ ተመልከቱ። ነገር ግን በዚህ 3 ዓመቱ ማንም ብዙ ዓመት የቆዩ ነብያት ያልሰሩትን ታላቅ ስራ ሰርቶ ነው የሄደው። ሁሌ አስተምሮቱ ስለ አምላኩ ነበር። ለአምላኩ በጣም ቀናተኛ ነበር መሲሁ። ሙሉ ቁርአን ላይ መተሽ የሱን አስተምህሮ እንደው አውጥተሽ ብታያቸው ስለ አምላኩ ብቻ ነበር የሚሰብከው። የሚገርማችሁ እሱን ነው አሁን አንተ እንድታስተምረን የምፈልገው፣ በአንተ አፍ እንድሰማው የምፈልገው ታሪኩ ቁርአን ላይ ያለውን ስለ ኢየሱስ ታሪክ እንድታስተምር እፈልጋለሁ። እሺ ወላሂ ሁሌ እናገራለሁ። ምናልባት አንቺ ዛሬ ሊሆን ይችላል የመጣው እንጂ ምን ሁል ጊዜም ካለሽ አጋጣሚ ሰዓታችን ስለሚለያይ አሁን እኔ ሲነጋ አሁን ነው የገባሁት። ሌሊቱን ሙሉ ስታስተምር አድረህ ሊሆን ይችላል። ያውቃል ስለ መሲሁ ሳስተምር ነው በጣም ስሜታዊ የምሆነው። እንደው ገብታችኋል?
የሌሎች ነብያቶች ታሪክ ስታዩት ከግል ህይወታቸው ጋር የተያያዘ በጣም ጠቃሚ ትምህርትን የምታገኙበት ሆኖ ታገኙታላችሁ። በተለይ እንደዚህ ኡሉል ዐዝም መሲሁ ዒሳ ዓለይሂ ሰላም፣ ኢብራሂም ዓለይሂ ሰላም፣ ሙሳ፣ ኢብራሂም ማነው ኑህ፣ ነብዩ ሰለላሁ ዐለይሂ ወሰለም እነዚህ አምስቱ ከአምላካቸው ጋር በተያያዘ ትምህርትን አስተምረው በጣም ከባባድ መስዋዕትን የከፈሉ ስለሆኑ ነው በዚህ በጣም ላቅ ያደረጋቸው አላህ ሱብሓነሁ ወተዓላ። የሌሎቹም አለ። ለምሳሌ ያዕቁብ ጋር ስትሄዱ በዩሱፍ ዓለይሂ ሰላም የደረሰበትን መከራ ያነሳል። ቦታቸዋል አይደል? በዛ ያሳለፈውን ሁሉ ነገር ለእኛ ትምህርት የሆነን ዘንድ አላህ ይጠቅሰዋል። በውስጡም ላይ ስለ ተውሂድ በደንብ ያስተምራሉ። ቦታቸዋል። ሁሉም ነብያት ታሪክ አላቸው። ነገር ግን የነዚህ በጣም ይለያል። የመሲሁን ሂዳችሁ ብታዩት ስለ አምላኩ ብቻ ነበር አስተምሮት። ነገር ግን በእርሱ ተሸወዱ ሰዎች ማለት እርሱን ወደ መለኮት ከፍ አደረጉት በእርሱ ላይ በተሰሩ የአምላክ ድንቅ ስራዎች ምክንያት። መሲሁ ዒሳ ዓለይሂ ሰላም ግን በፍጹም እኔን አምልኩኝ አላላቸውም። ወደ አምላኩ ነው ሲጣራ የነበረው። ወኢነላሃ ረቢ ወረብኩም ፈዕቡዱሁ፣ ይሄን አስተምሮቱ የእኔም ጌታ የእናንተም ጌታ እርሱ አላህ ብቻ ነው። ሃዛ ሲራጡን ሙስተቂም፣ ይህ ነው ቀጥተኛው መንገድ ይላቸዋል። የትንሣኤ ቀን የሚሆነውን ቀድሞ የሚያውቅ ነውና አምላካችን አላህ ሱብሓነሁ ወተዓላ ወደፊት ሰዎችን በሚያስነሳቸው ጊዜ ነቢያትና ተከታዮቻቸውን ምን እንደሚሆን በቁርአን ላይ ይገልጽልናል። ፈለነስአለነ አለዚነ ኡርሲለ ኢለይሂም ወለነስአለነ አልሙርሰሊን አለ። እነዚያን የላኳቸውን ነቢያቶቼን ገና ጠይቃቸዋለሁ፣ የተላኩላቸውንም ህዝቦቻቸውን እጠይቃቸዋለሁኝ አለ። እንዴት ነው የሚጠይቃቸው? የውመ የጅመዑ ላሁ ሩሱለ ፈየቁሉ ማዛ ኡጅብቱም ይላል አላህ በሱረቱል ማኢዳ ላይ። መልእክተኞችን ሁሉ በምሰበስባቸው ጊዜ አለ የትንሣኤ ቀን ምን ተቀበሏቸው ህዝቦቻችሁ ብዬም ገና ጠይቃቸዋለሁኝ እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሲናገሩ ሐዲስ ላይ ምን ይላሉ? መጀመሪያ ኑህ ዐለይሂ ሰላም ይጠየቃል። ኑህ ዐለይሂ ሰላም ይጠየቃል፣ ህዝቦቹ ይመጣሉ። ከዚያ በኋላ ሁድ፣ እነ ሷሊህ ሁላቸውም፣ እነ ኢብራሂም፣ እነ ሙሳ ሁሉም፣ እነ ዒሳ ይነሳሉ። የዛኔ አምላክ አላህ ነቢያትን አንድ ጥያቄ ነው የሚጠይቃቸው። እኔም በብቸኝነት ሰዎች እንዲያመልኩ አስተምሩ ብዬ ልኪያችሁ ነበር፣ አድርሳችኋል ወይ ይላቸዋል። አዎ አድርሰናል ይላሉ ነቢያት። እነዚህ ህዝቦቻቸው ደግሞ ከሃዲያኖች ይክዷቸዋል። የሚገርማቸው ሸምጥጠው ይክዳሉ። የዛኔ መስካሪዎች ማናቸው? ለነቢያት ቆመው የነቢዩ ሰለላሁ ዐለይሂ ወሰለም ትውልድ ናቸው። አላህ ቃል በቃል በቁርአን ላይ ይናገራል። ሰየቁሉ ሱፈሃኡ ወከዛሊከ ጀዐልናኩም ኡመተን ወሰጣ ሊተኩኑ ሹሀዳአ ዐለ ናስ ወየኩነ ረሱሉ ዐለይኩም ሸሂዳ። እያንዳንዱ ነቢይ በሚካድ ጊዜ የትንሣኤ ቀን ህዝቦቻቸው ይክዳሉ፣ ይሸነጥጣሉ። ማ ጃአና ሚን በሽሪን ወላ ነዚር፣ እንደው ምንም አይነት ነቢያት አልመጣልንም ነበር ብለው ሸንጥጠው ይክዳሉ። ከዚያ ማን ነው ምስክራቸው ሲላቸው አላህ ነቢያቶቹን ሙሐመድና ትውልዶቹ ብለው ይናገራሉ። እኔና ትውልዶችም ለነቢያት ሄደን ቁመን እንመሰክራለን የትንሣኤ ቀን አሉ ነብዩ ሰለላሁ ዐለይሂ ወሰለም። እንደ አጠቃላይ የዒሳ ግን ይለያል ከሁሉም ነቢያት ጥያቄ። ዒሳ አንተ ራስህ ተመልከሃል፣ ምንድነው መልስህ ነው የሚባለው። ሌሎች ኑህ አልተመለከም፣ ኢብራሂም አልተመለከም፣ ሙሳ አልተመለከም። ለምንድን እንደተመለከ ታውቃለህ? አይ ነው ልጨርስ አንዴ ደስ ለወራ አምልከኝ አላለኝም ግን አመልከዋለሁ እንዳልሽ ቅድም ሰምተናል። እሱን ራሱ የትንሣኤ ቀን ምን እንደሚል መሲሁ አዳምጡ። ኢዝ ቃለ አላሁ ያ ዒሳ ብነ መርየም ይለዋል። አንተ የማርያም ልጅ ዒሳ ወይ ይለዋል አላህ። እርሱንና ተከታዮችን ከፊት ለፊት ያገናኛቸዋል አላህ። አአንተ ቁልተ ሊናስ ኢተኺዙኒ ወኡሚየ ኢላሀይን ሚን ዱኒላህ፣ ከእኔ ውጭ አንተን አምላክ አድርገው እንዲይዙህ ሰብካቸው ነበር ወይ አምልኩኝ ብለሃቸዋል ወይ ብሎ አላህ ይጠይቀዋል መሲሁ። መሲሁ ምን ብሎ ይመልሳል? ቃለ ሱብሓነክ፣ አምላኬ ጥራት ይገባህ ብሎ ይመልሳል። ተመልከቱ፣ መጀመሪያ እኔ አላልኩም ብሎ አይመልስም መሲሁ። ከራሱ ለመከላከል አይጀምርም። ያ ጀማዓ እዚያም የትንሣኤ ቀን ራሱ ስለ አምላኩ ቀናተኛ ነው። ሱብሓነክ ብሎ ይጀምራል። አምላኬ ጥራት ይገባህ ለአንተ አጋር ከመኖር ብሎ መጀመሪያ አምላኩን ለእርሱ ይመሰክራል። ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ ይላል። ቀጥሎ ለእኔ የማይገባኝን ነገር ልሞግትም አይቻለኝም ይላል። መለኮትን ማለት ነው። ለእኔ የማይገባኝን አምልኮ ልሞግት አይቻለኝም በፍጹም ይላል። ኢን ኩንቱ ቁልቱሁ ፈቀድ ዐሊምተህ ይላል። ብየውም ከሆነ በእርግጥም አውቀኸዋል። ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ፣ በእኔ ውስጥ ያለውን ሁሉ አንተ ታውቃለህ፣ በአንተ ውስጥ ያለውን ግን እኔ ላውቅ አይቻለኝም ይላል መሲሁ። ኢነከ አንተ ዐላሙል ጉዩብ፣ አንተ የሩቅንና ድብቅ ነገራቶችን ሁሉ የምታውቅ አምላክ ነህና ይላል። ከዛ ምን ይላል መሲሁ? ማ ቁልቱ ለሁም ኢላ ማ አመርተኒ ብሂ፣ ጌታዬ አላህ ሆይ
አንተ ያዘዝከኝን ቃል እንጂ አላልኳቸውም። አን ዕቡዱላህ ረቢ ወረበኩም የእኔንም የእናንተንም አምላክ አምልኩ ብቻ ነው ያልኳቸው ይላል። እኔን አምልኩኝ አላልኩም። እኔ አምላካችሁ ነኝ አላልኩም። እኔ ያስተማርኩት የእኔንም የእናንተንም ጌታ የሆነውን አምልኩ ብቻ ነው ያልኩት ብሎ ይመሰክርባቸዋል። ወኩንቱ ዐለይሂም ሸሂደን ማ ዱምቱ ፊሂም በመካከላቸው እስከነበርኩበት ጊዜ ድረስ አብሬያቸው ነበርኩኝ። ፈለማ ተወፈይተኒ አንተ ከወሰድከኝ በኋላ ግን ወደ ሰማይ ኩንተ አንተ ረቂበ ዐለይሂም አንተ ነበርክ ተቆጣጣሪያቸው፣ ተከታታያቸው። ምን እንደሚከሰት ምድር ላይ አላውቅም የዛኔ ይላል። መሲሁ ከተነሳ ጀምሮ እስካሁን ድረስ ወላሂ ምድር ላይ ምን እንደሚሰራ አያውቅም። አንተ እስከወሰድከኝ ድረስ አብሬያቸው ነበርኩ በህዝቦች መካከል። ከወሰድከኝ በኋላ ግን አንተ ነህ ራስህ ተቆጣጣሪያቸው። ምን እንደሚሰሩን አላውቅም፣ የለሁበትም እዚያ ላይ ይላል። የተበረኡ ሚንኩም የውመል ቂያማ ያ መስሒይን የትንሣኤ ቀን አላውቃቸውም ብሎ ይመሰክርባቸዋል። ወየውመል ቂያመቲ የኩኑ ዐለይሂም ሸሂዳ አላምለካችን አላህ ሱብሓነሁ ወተዓላ የትንሣኤ ቀንም ይመሰክርባቸዋል። ገና መሲሁ እያለ ይነግረናል። እኔ አምልኩኝ አላልኩም እያለ ይመሰክራል። ቀደም ምን አልሽም? አምልኩኝ ብሏል ወይ ስልሽ አላለም አልሽም። ወላሂ ቀድ ቃመት ዐለይከል ሑጃ ማስረጃ ቆሞብሻል። መሲሁ በፍጹም እኔ አምልኩኝ አላለም። አምልኩኝ ሳይል በግዴታ ማምለክ ነገ ዋጋ ያስከፍላችኋል። ይሄ የእርሱን ውዴታ የምትገልጹበት ነገር አይደለም። መሲሁን ከወደዳችሁት ትእዛዙ ምንድን ነው ከኔ የሚፈልገው የሚለውን መለስ ብላችሁ ራሳችሁን ጠይቁ። መጽሐፍ ቅዱስን ጠይቁት። መሲሁ እንዳለ ጥሪው አንዱን አምላክ እንድታመልኩ ነው። እርሱን በፍጹም እንድታመልኩ ጥሪ አላደረገም። ቁርአን ላይ ያለው ደግሞ 80% ክርስቲያኖች የምንቀበለው ትምህርት ነው። እርግጠኛ ነሽ? ስለነ ሙሴ ስለነ አብርሃም ምናምን ሁሉም እኛ የምናውቀው ትምህርት ነው። ስታስተምር ሰማለሁ አንዳንዴ። ለምሳሌ አንድ እስኪ አመሳስይና ንገሪልኝ፣ ይሄ ታሪክ ከዚህ ጋር ይመሳሰላል የሚል አንድ እስኪ። እሺ ሙሴ ቀይ ባህርን ከፍሎ ተከታዮቹን ሲያሻገር ምናምን አለ አይደለም መጽሐፍ ቁርአን ላይ። አንዴ ከሚረብሽ ድምፅ ላይ ያላችሁ ነው ታድርጉት። ሙሴ ማን ነው? ሃሮን ማን ነው? ፈርዖን ማን ነው? እነዚህን ምን ብሎ ይገልጻቸዋል? መጽሐፍ ቅዱስ ቁርአን ምን ብሎ ይገልጻቸዋል? ምን ብሎ ይገልጻቸዋል? እስኪ ንገረኝ። ለምሳሌ መጽሐፍ ቅዱስ ሃሮንን ጣዖት የሰራና ጣዖት እንዳስመለከ ይገልጸዋል። የሙሴ ወንድም ገብቶሻል አይደል? ይሄን አድርጓል ወይ? ለቁርአን መጣና በፍጹም ይሄ ስህተት ነው ብሎ በፍጹም ጣዖትን አልሰራም። ወይፈኑን ጥጃውን የሰራው ሳሚር የተባለ ሰው ነው ብሎ አረመው መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ስለዚህ በነብያት ላይ ዋሸ። አላህ ሱብሓነሁ ወተዓላ ነብዩ መሐመድን አስነሳና የነብያትን ክብር ጠበቀላቸው። ይሄ ነው ለእስራኤላውያን ከወርቅና ከብር አቅልጦ የወይፈን ጣዖት የሰራው ሃሮን እንደሆነ መጽሐፍ ቅዱስ እንደሚናገር ታውቂያለሽ ወይስ ላሳይሽ? በተለይ ላሳይሽ ግን የምጠይቅህ ጥያቄ አሁን እናንተ ማጣማችሁት እዚህ ጋርም ተጣሞ ሊሆን ይችላል። ይሄንን ለማስረጃ ምናምን አይደለም ግን 80% ቁርአን የመጽሐፍ ቅዱስ ቃል ነው እልሃለሁ። ይሄ ሆኖ አየሁት እኮ እሱ ነው። ያው በማስረጃ ስናየው ጊዜ ውሸት ሆነ። አሁን እያሳየሁሽ ነው። እኔ በማስረጃ ላሳየሽ። አንድ ነብይ ከአምላክ ዘንድ የተላከ አምላካችሁን ትታችሁ ጣዖትን አምልኩ ብሎ ጣዖት ሰርቶ ሊሰጥ ይችላል? እስኪ ይሄን አንቺ መልሽልኝ። እውነቱ የትኛው እንደሆነ እንድናውቅ ዘንድ የትኛው ዋሽቶ እንደሆነ እውነት እንደሆነ ልናውቅ አንችልም ስትይ አንቺ አሁን ይሄንን በአእምሯችሁ የምታገኙት ነገር አምላክ ያስነሳው ነብይ አምላካችሁን አምልኩ ብሎ ነው የሚሰብከው ወይንስ ሌላን ጣዖት ሰርቶ ይሄ ነው አምላካችሁ ብሎ ሊሰጣቸው ነው የሚችለው? እና አሁን የምትለኝ ያለው መጽሐፍ ቅዱስ ላይ ያለው ታሪክና ቁርአን ላይ ያለው አንድ አይነት አይደለም እያልከኝ ነው? ይሄን መልሽ እንጂ እውነት ስለነ አብርሃም ታሪክ ስለነ ሙሴ ስለ ነቢያቶች ማለት ነው። በተለይ መልሽ እንጂ እኮ እሱን ስለማላውቀው ይለፍልኝ። እሺ ላሳየሽ፣ ችግር የለውም ላሳየሽ። አይደለም ማሳየት አይደለም እሱ። ቆይ ልንገርህ። ፈልገሽ ቁርአን ከብዙ ጊዜ በኋላ ስለመጣ ከመጽሐፍ ቅዱስ በኋላ እልሃለሁ አላህ ለነቢዩ መሐመድ ቁርአንን ሲያወርድላቸው እየመረጠ ነበረው የሚያወርድላቸው። ምንድነው የሚመርጠው? ለምን መሰለህ? አሁን ሁሉም መጽሐፍ ቅዱስ ላይ ያለው ነው ቁርአን ላይ ያለው 80%። ይመረጥ ስትይ ጊዜ ከምንድነው የሚመርጠው? አላህ እኛን የለየን ማለት ክርስቲያንንና ሙስሊምን የለያቸው የሆነ አንቀጽ ይኖራል እና ነቢዩ መሐመድ ናቸው አይደለ? እንጂ ሁሉም ትምህርት እኮ አስተምሮ
በትክክል አንድ አይነት ነው የመጣው። ተሳስተሻል። እየመረጠ ምናምን ሳይሆን አምላክ ከመጽሐፍ አይቶ ይሄ መርጦ የሚልክ አይደለም። አምላክ የአምላክን ባህሪ ነው እንጂ አምላክ ከምንም ነገር አይቶና መርጦ አይደለም። እንደዚህ አምላክ ስላለፈውም ስለሚመጣውም ሁሉ የሚያውቅ ነው። ምናልባት እንደ ኢየሱስ ክርስቶስ አድርገሽ ከሆነ አምላክን ስህተት ነው። የሰውም የአምላክን ባህሪ ያለበት ተብሎ የሚታሰብ ስለ ነገራቱ ስለ ወደፊት የማያውቅበትን ብዙ ኢየሱስ ክርስቶስ የተናገረው አለ። ለአንደዛ አይደለም። አምላክ ያለፈውን ሁሉ የሚያውቅ ነው። ለነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከዚህ አምላክ አላህ ሱብሓነሁ ወተዓላ ራሱን የገለጠላቸው የሆነ እየመረጠ ከመጽሐፉ ምናምን ለእነዚህ ሰዎች የጻፏቸው መጽሐፍቶች ናቸው። ሲጀመር ክርስቶስ ካረገ በኋላ ሰዎች ተነስተው ጻፏቸው። እንዴት ነው አምላክ ከዚህ አይቶ መርጦ ሊልክ የሚችለው? ይሄ ስህተት ነው። ኢየሱስ ክርስቶስ አልተጻፈም። ቁርአን እንዴት ነው የወረደው እንዴ? በቃል አይደለ? አሁን ልንገርሽ እንዴት ቁርአን እንደወረደ። ቁርአን የወረደው ከአምላካችን ከአላህ ዘንድ በመልአኩ ገብርኤል አማካኝነት በጅብሪል ዓለይሂ ሰላም አማካኝነት በመንፈስ ቅዱስ ምሪት ነው የወረደው። ይህ ቃል በቃል ማስረጃ ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ይላል። ይህ ቁርአን ከዓለማቱ ጌታ ከአላህ ዘንድ ተወረደ፣ ታማኙ መንፈስ ወይንም ጅብሪልም አወረደው ይላል። ዐላ ቀልቢከ በአንተ ልብ ላይ ሊተኩነ ሚነል ሙንዚሪን ከነቢያት እንድትሆን ዘንድ እያለ ይናገራል። ስለዚህ ቁርአን በቀጥታ ከአምላካችን ከአላህ ዘንድ በመልአኩ ጅብሪል ዓለይሂ ሰላም አማካኝነት ለነቢዩ ሰለላሁ ዐለይሂ ወሰለም የወረደ ቃል ነው። በቃል ደረጃ ነው የወረደላቸው። በቃል አምላክ አላህ ይናገራል፣ መልአኩ ጅብሪል ይሰማል፣ ያንን ለነብዩ ሰለላሁ ዐለይሂ ወሰለም መጥቶ ያደርሳል። በዚህ መልኩ ነው እና ቀጥለ ብታስተምረን ደስ ይለኛል። ከዚያ በኋላ እየቀጠልን ነበር። እኔ የአላህ አገልጋይ ነኝ። እየቀጠልን ትክክለኛ መንገድ ላይ እንደርሳለን። አላህ ይምራሽ ወደ እውነተኛው መንገድ። እዚህ ጋር እኔ እንደሚመስለኝ ልንገርህ። እሺ እንደ ክርስቲያኖች ሳይሆን እንደ ሙስሊሞች ሳይሆን እኔ አሁን ባለሁበት ሁኔታ እንደሚመስለኝ። እሺ አብ አለ አይደለ? ኢየሱስ ክርስቶስም ወደ አባቱ ሂዷል። ወደ አብ በአብ ቀኝ በኩል እንደተቀመጠ ነው የምንማረው አይደለ? ለእኔ እንደሚመስለኝ አሁን ባለውበት ሁሉም ሃይማኖት ጋር እየገባው እየተማርኩ ስለሆነ አሁን በሚመስለኝ ሁኔታ ኢየሱስ ክርስቶስን አምላክ ነው ለማለት አልደረስኩም፣ ግን በኢየሱስ መንገድ ሂደን ወደ አብ እንደምንቀርብ አውቃለሁ። ለምን? እኔ ህይወትን መንገድም እኔ ነኝ ብሏል። አስተምሮንም ያስተማረንን ትምህርት ደግሞ አስተምሮን ወደ ቦታው እንደተመለሰ ነው የማውቀው። እና ድርዝ አብ እሺ፣ አሁን አብ አለ፣ አብ አላህ ነው ብዬ አስባለሁ። ኢየሱስ ደግሞ የአብ ልጅ ነው፣ ወደኛ የላከው ነብይ እንደሆነ እሺ፣ በእናንተ አስተሳሰብ ነብይ ልበለውና ነብይ እንደሆነ እና አሁን ከአብ ጎንም እንዳለ እንደሚመጣም እናንተ ሊፈረድበት ነው የሚመጣው ትላላችሁ፣ እኛ ግን ሊፈርድ እንደሚመጣ ነው የምናውቀው። አሁን ባለሁበት አስተሳሰቤ ነው የምልሽ፣ እንደዛ ነው የማውቀው እስካሁን ድረስ። ግን ነቢዩ መሐመድ ጋር መጥቼ ነቢዩ መሐመድን ልቀበላቸው አልቻልኩም። በብዙ በቃ እሰማለሁ እኮ ትምህርታችሁን እሰማለሁ፣ ግን ምንም እውነት መስሎ የተሰማኝ ነገር የለም። እሺ አንድ ነብይ እንደገና በቀደም ስጠይቅህ ደግሞ እሳቸውን ስታስበልጥ በቃ ይሄ there is something እውነትን ለመደበቅ የመጣ ነገር ነው ብዬ አሰብኩኝ። በተለይ አንዳንድ ነጥብ እያወራን እንሂድ እያንዳንዱ። እሺ በመጀመሪያ ኢየሱስ ክርስቶስ እኛን ሊያስተምረን የመጣ እንደሆነ ከዚያ በኋላ ወደ አምላኩ እንደተመለሰ ብለሽ ተናገር። አንደኛ ኢየሱስ ክርስቶስ ምናልባት መጽሐፍ ቅዱስ አንብበሽ ከሆነ እንደ መጽሐፍ ቅዱስም ሆነ እንደ እስልምና ለእስራኤል ወገን የተላከ ነብይ ነው። ለእስራኤል ነው የተላከው። አንቺ እስራኤላዊት ነሽ ወይንስ አይደለሽ? ለእስራኤል ከተላከ አንተ እንዴት በነብይነቱ ትቀበለዋለህ ታዲያ? እኔ ለእስራኤል ሕዝብ ተልኳል ብዬ አምናለሁኝ። አስተምሮቱ ለእስራኤል ሕዝብ ተልኳል፣ ግን ቁርአንህ ላይ 30 ምናምን ጊዜ ስሙ ተጽፎ የእሱን መንገድ እንድትከተል ተጽፎልሃል። ለእስራኤል ከተጻፈ እንዴት አንተ ትማርበታለህ ታዲያ? ሸደምጫ ነቢያቶች መንገዳቸው አንዱን አምላክ በብቸኝነት ማምለክ የሚለው ነው። ይሄን አስተምሮ መሲሁ አስተምሯል። ገብቶሻል አይደል? የሁሉም ነቢያት አስተምሮ ይህ ነው። እሱን አሁን እንዴት ነው የምትቀበሉት ከተባለ እኛ አምላክ አላህ ሱብሓነሁ ወተዓላ ለእስራኤል ወገን የላከው መልእክተኛና ነብይ ነው ብለን እናምናለን። ገብቶሻል አይደል?
ለኛ የተላከው እንድንከተለው ዘንድ የተላከው ነብይ ማን ነው? ህግጋቱ እንድንከተል ከተባለ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። ገብተሻል አይደል? ታዲያ ለምን ቁርአንህ ላይ 30 ምናምን ጊዜ ኢየሱስ ተጻፈ? ለእስራኤሎች ብቻ ስለሆነ የነብያት አንዱ አካል ስለሆነ ነው የተጻፈው በቁርአን ላይ እንጂ የሱን መንገድ እንድትከተል አይደለም። አሁን መንገዱን ስለመከተል ስላለመከተል አንዴ ተረጋጊና አዳምጪ እኮ እየተሳሳትክ ነዋ። እሺ አታዳምጪኝም? ልታወሪ ፈልገሽ ከሆነ አውሪ ወይ እናዳምጥ። አዳምጣለሁ፣ ግን ስትሳሳት እዛው አንቀጽ ላይ የተናገርክበት ላይ ነዋ መመለስ ያለብኝ። ስህተቱ ምንድነው ንገሪኝ። እሺ ኢየሱስ ክርስቶስ ለእስራኤል ብቻ ነው የተላከው አልከኝ። ነብይ መሐመድ ግን ለዓለም ሁሉ ስለተላኩ ነው የእሳቸውን መንገድ የምንከተለው አልከኛ። ኢየሱስ ክርስቶስ ለእስራኤል ብቻ ከተላከ እንዴ ረጋው ወዴት ነው የተላከው ይላል መጽሐፍ ቅዱስ? ኢየሱስ ክርስቶስ ወዴት ነው የተላከው ይላል መጽሐፍ ቅዱስ? ኢየሱስ ክርስቶስ እኔም ማውቀው ለዓለም ሁሉ እንደተላከ ነው። ማስረጃ ይሄው የዓለም ቤዛ ተወልዶላችኋል የሚለውን ቃል ስለማቅ ዓለም የሚለው ከማርያም ኢየሱስ ክርስቶስ ሲወለድ የተወለደበት ዓለም ሲባል ግን ለመጽሐፍ ቅዱስ የተገደበ ሆኖ እናገኘዋለን። በግልጽ የተናገረበት አለ። ኢየሱስ ክርስቶስ ምን ይላል? እኔ ከእስራኤል ቤት ሆነው ወደ ጠፉት በጎች በቀር አልተላኩም ይላል። ምን ማለት ነው? አልገባኝም። እስኪ ድገሙ። እኔ ከእስራኤል ቤት ሆነው ወደ ጠፉት በጎች በቀር አልተላኩም እያለ ይናገራል። ለእስራኤላውያን ለዛም ለጠፉት በጎች ወደ ስህተት ከስተታቸው ሊያወጣቸው ዘንድ ለእስራኤላውያን እንደተላከ ይናገራል ራሱ። እሺ ቆይ አሁን እንትኑን አቆመውና እንደዚህ አይደለም እንደ ጥቅስ ኢየሱስ ክርስቶስ ለእስራኤል ብቻ የተላከ ነብይ ነው ካልክ አንተም ሆንክ አረብ ሀገር ያሉት ሙስሊሞች ስለ ኢየሱስ መንገድ መማር የለባቸውም ማለት ነው። እንደዛ ያለሽ ማን ነው? እኛ የነብያቶችን ነብይነት እና ለህዝቦቻቸው ተልከው እንደነበር እንማራለን። የነብያት መንገድ ላይ እንደሆኑ ነብዩ ሰለላሁ ዐለይሂ ወሰለም ሊያረጋግጥልን ዘንድ ያለፉትን ነብያት ስማቸውን እየጠቀሰ ይናገራል። ይህ የማያስገር ሎጂካል ካር ነው። ይሄ እርሻለሽ በነገራችን ላይ ለኛ የተላከው ኢየሱስ ከሆነ አብርሃምን ማንሳት የለበትም መጽሐፍ ቅዱስ ላይ እያልሽ በራስሽ ላይ ያመጣሽ ነው። እነ ሙሴንም እንደማንንም ማንሳት የለበትም። እንደዚህ አያስኬድም። አምላክ ነብያቶችን ያነሳል በሚልከው መለኮታዊ መጽሐፍ ላይ ባለፉት ነብያቶች መንገድ ላይ እንደነበሩ ነብያቶች መንገዳቸው አንድ እንደነበር ሊገልጽልን ዘንድ ማለት ነው። ገብቶሻል አይደል? አሁን እንደ መጽሐፍ ቅዱስ ስናይ ጊዜ እንደ እስልምናም ስናይ ጊዜ መሲሁ ወዴት ነው የተላከው ብለን ስናይ ወደ እስራኤላውያን ሰዎች ነው የተላከው። ገብቶሻል አይደል? ያ ማለት የእስራኤል ሰዎች ራእይ አድርገው ተከትለውት ሊሄዱበት የሚገባ የሆነ መልእክተኛና ነብይ ነው ማለት ነው። ውድ ቤተሰቦቼ እንግዲህ የዛሬው የወንድም ሁሱና ይሄ ሌላ እምነት ተከታዮች አንስተው የነበረው ጥያቄ በዚህ ልክ ምላሽ ሲሰጣቸውና በመረጃ ወንድም ሁሱ ሲያስረዳቸው ቆይቶ በስተመጨረሻም እንግዲህ ከዚህ ከቪዲዮ በኋላ ማለት ነው ብዙ ውሳኔዎችን የሚያስደስቱ አይነት ውሳኔዎችን ወስነዋል። እነዛም ውሳኔዎች ሻሃዳ ለመቀበል ዝግጁ የሆኑ ልጆችም አሉና አልሐምዱሊላህ በጣም ደስ ይላል። አንድ በስብዕና እንደም ደግሞ ስርዓት ባለው መልኩ ሰዎች ያልገባቸውን ነገር እንዲገባቸው አድርጎ በመናገሩና ትክክለኛ ማስረጃ እያወጣ ያስተማረበት ሁኔታ ከምንም በላይ ብዙዎችን አስደምሞና ብዙዎቹ ለእስልምና ማለት ነው እጩ እንዲሆኑ አድርጓቸዋል። በዚሁ እንግዲህ አላህ ኢስባት ሰጥቷቸውና አላህ ሂዳያ ሰጥቷቸው ወደ መልካሙና ወደ ቀጥተኛው መንገድ አላህ እንዲመራቸው ዱዓ እንድናደርግላቸው እያልኩኝ የዛሬ ቆይታችን እንግዲህ ይሄንን ይመስል ነበረ። ከእናንተ ጋር ምን አይነት አስተያየት አላችሁ? ኮመንት አድርጉ። ቪዲዮ እንግዲህ በዚህ ልክ ተጠናቋል። ቀጣይ በሌላ በአስተማሪና በወቅታዊ ጉዳዮች ተመልሰን መተን እስከምንገናኝ ድረስ በያላችሁበት የአላህ ሰላምና እዝነት በእናንተ ላይ ይስፈን እያልኩኝ ቻናሉን ሰብስክራይብ እና ላይክ ሼር ማድረግ እንዳዘነጉ። ሌላ ቪዲዮ ላይ እንገናኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።